ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዛሬ ትምህርታችን ደግሞ የአማርኛ ፊደላት ወደ እንግሊዘኛ ሲተኩ ወይም እንግሊዘኛ በቀላል መንገድ ልታነቡበት የምትችልን ነው ይዤላችሁ የመጣሁት። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ ብቁ አንባቢና ጸሐፊ እንድትሆኑ አድርገን እናስተምራችኋለን። ከየትም ሀገር ሆናችሁ መማር ትችላላችሁ በሚመቻችሁ ሰዓት። ቀጥታ ወደ ትምህርታችን ስንሄድ እንግዲህ ሀ ናት አይደለች? ሀ ለማለት ኤች ኤ እንግዲህ ብዙውን ጊዜ ብዙዎቻችን አማርኛ በእንግሊዝኛ መጻፍ እንፈልጋለን። ለምሳሌ አሁን እዚህ ጋር ሎሚ ይላል አይደለ? ሎሚ ብዬ ለመጻፍ በእንግሊዝኛ ጽፎ LOMI እንደዚህ አድርጎ ለመጻፍ የሚያስችላችሁን ነው ዛሬ ማስተምራችሁ። ሀ ናት ይቺ አይደለ? ሀ ለማለት ኤች እና ኤ ይሆናል። ኤች ኤ ሀ ይባላል። ሁ ስንል ደግሞ ኤች እና ዩ ሁ ይባላል። ኤች እና ዩ ሁ እንላቸዋለን። ሂ ለማለት ደግሞ ኤች አይ ሂ ይባላል። ሂ ይቺ ማናት? ሀ አይደለች? ሀ ለማለት ኤች ኤ ሀ ኤች ኤ። ሄ ስንል ማንና ማን ይሆናሉ? ኤች አይ ኢ ሄ ኤች አይ ኢ ሄ። ሄ ስንልስ? ሄ ስንል ማን ማን ይሆናል? ኤች ብቻ ስድስተኛ ስለሆነች አናባቢ ናት። ሆ ስንል ኤች ኦ ሆ ይሆናል። ሆ ኤች ኦ። እሺ መልካም። ወደ እነዚህ ስንመጣ ደግሞ ለ አይደለች እቺ? ለ ለማለት ኤል እና ኢ ኤል ኢ ለ ይቺ ማለት ሉ ስንል ኤል ዩ ሉ ሉ። ሊ ለማለት ማን ማን ይሆናል? ኤል እና አይ ሊ ኤል አይ ሊ ይባላል። ላ ለማለት ኤል ኤ ላ ኤል ኤ ላ። ሌ ለማለት ደግሞ ኤል አይ ኢ ሌ። ል ስንል ኤል ብቻ ል ኤል ል። ሎ ስንል ደግሞ ኤል ኦ ኤል ኦ። ይቺ ማን ናት? መ አይደለች? መ ለማለት ደግሞ ማንና ማን ይሆናሉ? ኤም ኢ መ ኤም ኢ። ሙ ለማለት ኤም እና ዩ ሙ ይባላሉ። ሚ ለማለት ኤም አይ ሚ እንላቸዋል። ማ ለማለት ደግሞ ማን ማን ይሆናል? ኤም እና ኤ ማ ይባላል። ሜ ስንል ማን ማን ይሆናሉ? ኤም አይ ኢ ሜ ይባላል። ሜ ም ስንል ኤም ብቻ። ሞ ለማለት ደግሞ ማን ማን ይሆናል? ኤም እና ኦ ሞ ይባላል። ሞ። አሁን እንግዲህ ለምሳሌ ይሄ ጋር ሎሚ ይላል አይደለ? ሎ ማለት ማንና ማናት ብለናል? ኤል እና ኦ ሎ። ሚ ማለት ከዚህ ጋር ኤም አይ ሚ ናት። ስለዚህ ይህ ምን ይላል ማለት ነው? ሎ ሚ ኤል ኦ ሎ ናት። ኤም አይ ሚ ናት። ሎሚ ብለን ነበር። ከዚህ ጋር አሁን እዚህ ጋር አማርኛውን ይላል ላም ይላል አይደለ? ላም ለማለት ላ ማለት ኤል ኤ ናት። ይኸው ከዚህ ጋር ላ ኤል ኤ ናት። ም ማለት ደግሞ ከዚህ ጋር ኤም ብቻ ናት። ላ። እሺ ይቺ ማለት ሁሉ ይላል። ሁሉ ሁ ማለት ኤች ዩ ናት አይደለ? ሁ ስትሉ ኤች ዩ ይኸው ኤች ዩ። ሉ ስትሉ ደግሞ ማናት? ኤል ዩ ስለዚህ ሁሉ ስትሉ እንደዚህ ጽፋላችሁ ማለት ነው። ሶ መጀመሪያ የሚጠበቅባችሁ ምንድን ነው? መጀመሪያ ፊደሎችን እያንዳንዳችሁ መያዝ፣ ከዛ ደግሞ ሁሉንም አገጣጥሞ ማንበብ መጻፍ መቻል ማለት ነው። እሺ ወደ እነዚህ ስናድ ደግሞ ይችም ማለት ሰ ናት። ሰ ለማለት ኤስ ኢ ናት። ሰ ኤስ ኢ ሰ ለማለት ኤስ ኢ ሰ ነው። ሱ ስንል ኤስ ዩ ሱ ይሆናል። ሲ ስንል ደግሞ ኤስ አይ ሲ። ሳ ስንል ማን ማን ይሆናል? ኤስ
ኤስ ኤ ሳ። ሴ ስንል ኤስ አይ ኢ ሴ። ስ ስንል ኤስ ብቻዋን ትሆናለች ኤስ። ሶ ለማለት ደግሞ ማን ይሆናል? ኤስ እና ኦ ይሆናል። ኤስ እና ኦ። እሺ ይቺ ማናት? ረ ናት አይደለ? ረ ለማለት አር ኢ ይሆናል። ረ አር ኢ ረ። ሩ ስንል አር ዩ ሪ ለማለት አር አይ ሪ። ራ ስንል ደግሞ ማን ይሆናል? አር ኤ አር ኤ። ሬ ስንል አር አይ ኢ ር ስንል አር ብቻ ር ትባላለች። ሮ ለማለት ደግሞ ማን እንጠቀማለን? አር እና ኦ አር ኦ ሮ ይባላል። በመቀጠል ይቺ ማናት? ሸ ናት። ሸ ለማለት ኤስ ኤች ኢ ሸ። ያው ሹ ለማለት ኤስ ኤች ዩ ሹ። ሺ ለማለት ኤስ ኤች አይ ሺ። ሻ ለማለት ኤስ ኤች ኤ ሺ ስንል ኤስ ኤች አይ ኢ ሺ ስንል ኤስ ኤች ብቻ። ሾ ለማለት ደግሞ ኤስ ኤች ኦ ይሆናል። ኤስ ኤች ኦ እንግዲህ እያገጣጠምን እያንዳንዳቸውን ስንል እያማረኛው ረሳ ይል አይደለ? ረሳ ለማለት ረ ስንል አር ኢ ነው። ስለዚህ አር ኢን እንደዚህ እንጽፋለን። አር ኢ። ሳ ለማለት ደግሞ ኤስ እና ኤ ያው ሰሱ ሲ ሳ ይቻላል አይደለ? ኤስ እና ኤ አር ኢ ኤስ ኤ ረሳ። ከዚህ ይሄኛው ሰራ ይል አይደለ? ሰራ። ሰ ማለት ማናት? ኤስ ኢ ያው ኤስ ኢን ጽፈናል። ኤስ ኢ። ራ ማለት ደግሞ አር ኤ አር ኤ ሰራ ሰራ። ሻ ይላል። ሻ ማለት ኤስ ኤች ኤ አር ኢን አልጻፍናትም። አር ኢ እንጽፋለን ማለት ነው። ሰው በዚህ አይነት መንገድ እንደዚህ እያደረጋችሁ መያዝ። ከዛ ደግሞ ሰው በቴክስት ሲያወራችሁ ሊሆን ይችላል። በተለያየ እንደዚህ ስትጽፉም ማውራትም ለማንበብ በዚህ መንገድ ከተለማመዳችሁ በጣም በአጭር ጊዜ ብቁ መሆን ይቻላል ማለት ነው። በጣም በአጭር ጊዜ። ወደ ቀጣዩ ስናልፍ ይቺ ማን ናት? ቀ ናት። ቀ ለማለት ኪው ኢ ነው። ቀ ኪው ኢ። ቁ ለማለት ኪው ዩ ነው። ቁ ለማለት። ኢ ለማለት ኪው አይ ኤ ስንል ኪው አይ። ቃ ለማለት ደግሞ ኪው ኤ ቃ። ኤ ስንል ኪው አይ ኢ ቄ ነው። ቅ ስንል ደግሞ ኪው ብቻ ስንል ኪው ብቻ። ኦ ለማለት ኪው ኦ ኪው ኦ ይሆናል። ኪው ኦ። እሺ ይቺ ማናት? በናት አይደለ? በ ለማለት ቢና ኢ ቢኢ በ። ቡ ለማለት ደግሞ ቢና ዩ ኡ። ቢ ስንል ቢ አይ ቢ ለማለት ቢ አይ። ባ ስንል ቢ ኤ ቢኤ። ቤ ስንል ደግሞ ቢ አይ ኢ ብ ስንል ቢ ብቻ። ቦ ለማለት ነው። ቢና ኦ ቦ ይባላል። ሰው ይቺ ማናት? ተ አይደለች? ተ ለማለት ኪና ኢ ናት። ኪኢ ተ ነው። ቱ ለማለት ኪና ዩ ቱ። ቲ ስንል ቲ አይ ቲ እንላለን። ሀ ለማለት ማን ይሆናል? ቲና ኤ ሀ። ኬ ለማለት ቲ አይ ኢ ቴ ተብሎ ይነበባል። ት ስንል ደግሞ ቲ ብቻ ት ትባላለች። ቶ ማለት ቲና ኦ ይሆናል። ቲና ኦ ቶ ብለን እናነባለን። አሁን ለምሳሌ ይምን ይላል? በቂ ይል አይደለ? በቂ ብዬ ለመጻፍ አማርኛ በእንግሊዝኛ በማለት ቢ ናት። ቢኢ ናት። ቢኢ በናት። ኢ ማለት ደግሞ ይቺ ኪው እና አይ ኪው አይ። ስለዚህ በቂ ብዬ እንደዚህ መጻፍ ይችላል። ከዚህ ይቺ ማናት? ባቲ ስላለች አይደለ? ባቲ። እንግዲህ ባ ማለት ማናት? ቢና ኤ ባ ቢኤ ጽፋለሁ። ቲ ማለት ተቱ ቲ ማለት ደግሞ ቲና አይ ቲ አይ ባ ቲ። ባ ማለት ቢኤ ቲ ማለት ደግሞ ቲ አይ ባቲ
ከዛ ቱታ ይላል። ቱታ ይላል። ቱታ ቱ ማለት ቲዩ ነው። ቱ ያው ተቱ ቲዩ ታ ማለት ደግሞ ማን ነው? ቲኤ ቲኤ ያው ታ ቲኤ ነው። ቲኤ ቲኤ ሶ ምን ይላል? ቱታ ብዬ እንደዚህ ሶ እናንተ የሚጠበቅባችሁ ምንድን ነው? መጀመሪያ ፊደሎችን እያንዳንዳቸው ማወቅ በማናት ተማናት ቀማናት ሰማናት ረማናት ሸማናት ሀማናት የሚለውን እነዚህን በደንብ ለይታችሁ ማወቅ ከዛ በኋላ እያንዳንዳቸውን እያገጣጠማችሁ ካነበባችሁ ምንም የሚያስቸግራችሁ ነገር የለም። በቀላሉ ማንበብ መጻፍ ትችላላችሁ። ከዚህ በተጨማሪ ደግሞ በኦንላይን ብትማሩ በጣም በአጭር ጊዜ እና በትንሽ ጊዜ ብቁ አንባቢና ጸሐፊ መሆን ትችላላችሁ። እንግሊዝኛን አቀላጥፋችሁ ማንበብ መጻፍ እንድችሉ እናደርጋችኋለን። አማርኛም እንደዚሁ መማር የሚፈልጉ አማርኛ፣ እንግሊዝኛ፣ ሂሳብ፣ ሌሎችን ትምህርቶች እናስተምራለን። ቪዲዮ ላይ ባስቀመጥነው ስልክ አናግሩን። ለዛሬ ትምህርታችን ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘውላችሁ።